ሰላም ቤተሰቦች እንዴት ከረማችሁ? ዛሬ የተለያዩ አዳዲስ ወቅታዊ መረጃዎችን ወደ እናንተ እናቀርባለን። በተለይ ወቅቱ የዝውውር ወቅት ነው። የሊግ ጨዋታዎች ተጠናቋል። በቀጣይ የዓለም ዋንጫ ውድድሩ ይጀመራል። በሶስት ሀገር አዘጋጅነት ይታወቃሉ። አሜሪካን፣ ሜክሲኮ፣ ካናዳ። ከዛ በፊት ግን ዝውውሩ ከወዲሁ ተጧጥፏል ማለት ይቻላል። የእንግሊዝ ፕሪሚየር ሊግን ከ22 ዓመት በኋላ ሻምፒዮን የሆኑት ሻምፒዮን የሆኑት አርሰናሎች በዝውውሩ ላይ በስፋት እየተንቀሳቀሱ ይገኛሉ። ማንቸስተር ዩናይትድም ሶስተኛ ወጥቶ የአውሮፓ ሻምፒየንስ ሊግ ቦታን አረጋግጧል። ከማንቸስተር ዩናይትድ ጋር በተያያዘ አዳዲስ መረጃ እየተሰማ ይገኛል። ቼልሲ ቤትም አዳዲስ እውነቶችን እናገኛለን። ግን አሁን በዚህ ሰዓት ላይ ግን የዓለም መገናኛ ብዙሃን መነጋገሪያ አጀንዳ የሆነው የሊቨርፑል የአሰልጣኝ ቅጥር ጉዳይ ነው። ይህንንም በስፋት የምንነግራችሁ ነው የሚሆነው። ከአርሰናል ለመጀመሪያ ያህል አርሰናሎች በቀጣይ የክረምት የዝውውር መስኮት አሁን ከቀናት በኋላ በይፋ በሚከፈተው የዝውውር መስኮት ላይ በርካታ ተጫዋቾችን ለማስፈረም ነው ያቀዱ የሚገኙት። ከዚህ ቀደም በተለይ ከአርሰናል ጋር ስሙ በስፋት ሲያያዝ የነበረው ሞርጋን ሮጀርስ ነው። ሞርጋን ሮጀርስ ከአስቶን ቪላ የሚለቅበት እድል እንዳለ፣ በተለይ ከአስቶን ቪላ መልቀቅ እንደሚፈልግ የቅርብ የመረጃ ምንጮች እየጠቆሙ ይገኛሉ። አስቶን ቪላ ቤት ውስጥ 5 ዓመት ኮንትራት ነው ያለው ሞርጋን ሮጀርስ። አስቶን ቪላዎችም መልቀቅ አይፈልጉም። ከለቀቁት ግን ከ80 ሚሊዮን ፓውንድ በላይ እንደሚፈልጉም ነው እየተነገረ የሚገኘው። በተለይ በሞርጋን ሮጀርስ መሸጥ የሚጠቀም ክለብ አለ፣ ሚድልስብሮ በተለይ ወደ ፕሪሚየር ሊግ ለማደግ በመጨረሻም በሃል ሲቲ ተሸንፎ ከፕሪሚየር ሊጉ ውድድር ውጪ ሆኗል። ይህ ክለብ ግን ሞርጋን ሮጀርስ የሚሸጥ ከሆነ ከዚህ ቀደም 2024 ላይ ከሚድልስብሮ ወደ አስቶን ቪላ ሲያቀና በ7 ሚሊዮን ፓውንድ ነው። እዚች 7 ሚሊዮን ፓውንድ ስምምነት ላይ ከወደፊት አስቶን ቪላ ወደፊት ሞርጋን ሮጀርስን ሲሸጥ ለኛ 20% ይከፍላል የሚል ውል ወይም አንቀጽ ተቀምጧል። በዚህ መሰረት አስቶን ቪላዎች እሱ አልፈለገም። በተለይ ሞርጋን ሮጀርስ የሚሸጡት ከሆነ ከሚያገኙት ገቢ ላይ 20%ን ለሚድልስብሮ የመስጠት ግዴታ ውስጥ ገብቷል። እሱም መልቀቅ ይፈልጋል። አርሰናልም ለዚህ ተጫዋች ቀዳሚው ፈላጊ እንደሆነም ነው እየተነሳ የሚገኘው። ሌላ ጁኒየር ክሩፒ ነው። ጁኒየር ክሩፒ በዘንድሮ የፕሪሚየር ሊግ ውድድር ላይ አስደናቂ ብቃትን ካሳዩ ተጫዋቾች መካከል አንደኛው ነው። ጁኒየር ክሩፒ 13 የፕሪሚየር ሊግ ጎሎችን አስቆጥሯል። ወጣት ተጫዋች ሆኖ በፕሪሚየር ሊጉ የሱን ያህል ጎል ያስቆጠረ ተጫዋች የለም። ይህን ተጫዋችም አርሰናል ራዳር ውስጥ ከሚገኙ ተጫዋቾች መካከል አንደኛው ጁኒየር ክሩፒ ነው። ጁኒየር ክሩፒ በተለይ አርሰናል ሻምፒዮን በሆነበት የፕሪሚየር ሊግ ዓመት ላይ ከአርሰናል ጋር ባደረጋቸው 2 ጨዋታዎች በደርሶ መልስ ጎል አስቆጥሯል። አርሰናል ከበርንማውዝ ባደረጋቸው የደርሶ መልስ ጨዋታዎች ላይ ጁኒየር ክሩፒ ጎል አስቆጥሯል። ያም ብቻ አይደለም፣ አርሰናሎች ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆናቸውን ሲያረጋግጡ የማረጋገጫውን ጎል ያስቆጠረው ለበርንማውዝ በርንማውዝ ከማንቸስተር ሲቲ ነው። በዛን ሰዓት በዛን ዕለት ማንቸስተር ሲቲ ነጥብ ከጣለ አርሰናል ሻምፒዮን መሆኑ ከወዲሁ ያውቅ ነበረ በዕለቱ። ያንን ጨዋታ ላይ ጎል ያስቆጠረው ጁኒየር ክሩፒ ነው። ስለዚህ አሁን ይህ ፈረንሳዊ ተጫዋች ለዓለም ዋንጫ አልተጠራም። በጣም የሚያስገርም ነው። ነገር ግን ወደ አርሰናል የሚሄድበት እድል ሰፊ እንደሆነም ነው እየተጠቆመ የሚገኘው። አርሰናሎች ሌሎች የተጫዋቾችንም የማየት እድል እንደሚኖራቸውም ነው በስፋት እየተነገረ የሚገኘው። ሌላ ከማንቸስተር ዩናይትድ ጋር በተያያዘ ሀሳቦችን እናንሳ። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት 3ኛ ደረጃን ነው ይዞ ያጠናቀቀው። የአውሮፓ መድረክን አግኝተዋል። በአውሮፓ ሻምፒየንስ ሊግ በፕሪሚየር ሊጉ ተፎካካሪ ለመሆን በተለይ የመሃል ሜዳ ስፍራውን
ለማጠናከር አቅዶ እየሰራ እንደሆነም ነው እየተነሳ የሚገኘው። በተለይ የካሴሚሮ ኡጋርቴ በተለይ ካሴሚሮ ያው በይፋ ተሸኝቷል። ኡጋርቴም ከማንቸስተር ዩናይትድ ጋር የሚኖረው ቆይታ አጠራጣሪ ሆኗል። እንዲሁም ብሩኖ ፈርናንዴዝንም የሚተካ ብሩኖ ፈርናንዴዝን የሚያግዝ ተጫዋች ይፈልጋሉ። እነዚህም ተጫዋቾች ለማስፈረም የአማካኝ ስፍራውን ለማጠናከር ጥሩ እንቅስቃሴ እንደሚያደርግም ነው እየተነሳ የሚገኘው። ቢያንስ 3 ተጫዋቾች በአማካኝ ስፍራ ሊመጡ እንደሚችሉ ተነግሯል። ኤደርሰን ከአትላንታ ይህ በቅርብ ጊዜ ወደ ማንቸስተር ዩናይትድ መምጣቱ ይፋ ይደረጋል ነው እየተባለም የሚገኘው። ይህም ተጫዋች ጨምሮ ሌሎች ትልልቅ ተጫዋቾች ወደ ማንቸስተር ዩናይትድ ቲያትር ኦፍ ድሪም የመምጣታቸው ጉዳይ አይቀሬ እንደሆነም ነው እየተነሳ የሚገኘው። ከራፋኤል ሌኦ እንዲሁም ሌሎች የግራና የቀኝ ተከላካይ ስፍራ ተጫዋቾች የመስመር ተጫዋቾች ወደ ማንቸስተር ዩናይትድ የሚመጡበት እድል እንዳለ ሰፊ እንደሆነም ነው ይፋ ወይም የተደረገው። ይህ መረጃ ዘ አትሌቲክ በስፋት ዘግቦታል። ቼልሲዎች ቤት እንሂድ። ቼልሲዎች በዘንድሮ የውድድር ዓመት ያው ከቼልሲ የማይጠበቅ ደረጃን ነው ወይም ደካማ ጊዜን ነው ያሳለፉት። በውድድር ዓመቱ ምንም አይነት የአውሮፓ ተሳትፎ የሚያገኙበት ደረጃ ላይ ነው ሆኖም ያጠናቀቁት። ነገር ግን ሻቤ አሎንሶን ከቀጠሩ በኋላ ቼልሲዎች በቀጣይ ማለት ነው በርካታ ተጫዋቾችን ለማስፈረም ይጥራሉ ተብሎ ነበር። ነገር ግን ቼልሲ ቢያንስ በቋሚ አሰላለፍ ውስጥ 11 ውስጥ የሚገቡ 2 ተጫዋቾችን እንደሚያስፈርም ነው የተረጋገጠው። እነዚህም በተለይ ቀደም ብዬ ከአርሰናል ጋር ሞርጋን ሮጀርስን አንስቻለሁ። ከቼልሲም ጋርም ስሙ የተነሳ የሚገኝ ተጫዋች ነው። ቼልሲዎች በነፃ ወይም ሙሉ የሌለው ተጫዋች አለ በዚህ ሳለ ከሊቨርፑል በይፋ የተሰናበተው ኢብራሂም ኮናቴን የማስፈረም እድል እንዳላቸው ተጫዋቹንም በአንክሮ እየተከታተሉት እንደሆነም ነው የተጠቀሰው። ስለዚህ ቼልሲዎች ቢያንስ 2 ቋሚ አሰላለፍ ላይ የሚገቡ ተጫዋቾች እንዲሁም ሌሎች ተጨማሪ ተጫዋቾችን ግን የማስፈረም እድል የሚኖረው ከቼልሲ በሚወጡ ወይም ቼልሲ ተጫዋቾችን ሽጦ በሚያገኘው ገንዘብ ላይ የተመሰረተ እንደሆነም ነው እየተጠቆመ የሚገኘው። ምን አይነት የዝውውር ጊዜ ሻቤ አሎንሶ በቼልሲ ቤት ያሳልፋል የሚለው በክረምቱ የሚጠበቅ ነው። ወደ ቀያዮቹ ሊቨርፑል ቤት ውስጥ ስናቀና ሊቨርፑል አርኒ ስሎትን አሰናብተዋል። በጣም በሚገርም ሁኔታ ባለፈው ቅዳሜ ነው ምሳ ሰዓት አካባቢ በእኛ ሰዓት አርኒ ስሎትን ማሰናበቱን ይፋ ያደረገው። ከዛ በኋላ ግን ወደ ሊቨርፑል ማን ይመጣል፣ የሊቨርፑል አሰልጣኝ ማን ሊሆን ይችላል የሚለው ጉዳይ አነጋጋሪ ነበር። በተለይ የአርኒ ስሎትን ከሊቨርፑል መልቀቅን ተከትሎ አንቶኒ ራዮላ ወደ ሊቨርፑል የመምጣታቸው ጉዳይ አይቀሬ ነው የሚል መረጃ ይፋ ተደርጎ ነበር። አሁን በዛሬው ዕለት ማለት ነው የተለያዩ ዓለም አቀፍ መገናኛ ብዙሃን ይዞት እንደወጡት ከሆነ አንቶኒ ራዮላና ሊቨርፑል ይፋዊ ንግግር ጀምሯል የሚል መረጃ ወጥቷል። አሁን ደግሞ ወደ መረጃውን ወደ እናንተ ለማቅረብ በሚገባበት ሰዓት ላይ ደግሞ ፋብሪዚዮ አንቶኒ ራዮላ ከሊቨርፑል ጋር ተስማምተዋል፣ የሊቨርፑል አሰልጣኝ ለመሆን ጣጣቸውን ጨርሰዋል የሚል መረጃን ይፋ አድርጓል። ስለዚህ በቀጣይ አንቶኒ ራዮላ የቀያዮቹ የሊቨርፑል አሰልጣኝ ሆነው እንደሚሾሙም ነው የሚጠበቀው። ጆዜ ሞሪኖ ወደ ሪያል ማድሪድ መምጣታቸውን በጉጉት ይጠበቅን እንገኛለን። ይፋ እስኪደረግ ሁሉም ነገር አብቅቷል። ወደ ሪያል ማድሪድ የመምጣታቸው ጉዳይ አይቀሬ እንደሆነ ተነስቷል። ነገር ግን ለፍሎሬንቲኖ ፔሬዝ እንዲሁም ለማድሪድ አለቆች የኋላ መስመር ተጫዋቾች እንዲመጣላቸው የኋላ መስመር ተከላካዮች እንዲመጡ እንደሚፈልጉ ጠይቋል የሚል መረጃ ይፋ ተደርጓል። በቀጣይ ጆዜ ሞሪኖ ዘ ስፔሻል ዋን ዳግም ወደ ሪያል ማድሪድ ሎስ ብላንኮች ቤት ውስጥ በመምጣት የላሊጋን ዋንጫ አንስተዋል።
በሪያል ማድሪድ ኢየሱስ ያላሳኩት የአውሮፓ ሻምፒየንስ ሊግ ነው። ዳግም መጥቶ የላሊጋውንም እንዲሁም የአውሮፓ ሻምፒየንስ ሊግን ዋንጫ ከፍ አድርገው ያነሳሉ የሚለው የሚጠበቅ ነው። ከኛ ጋር ጥሩ ጊዜን እያደረጋችሁ ጥሩ ቆይታን ያከናወናችሁ ስለሆነ እጅግ እናመሰግናለን። ቤቱን ላይክ፣ ሼር፣ ሰብስክራይብ አዳዲስ የሀገር ውስጥና የባህር ማዶ መረጃዎችን በቀጥታ ወደ እናንተ የምናቀርብበት ቤት ነው። ቤቱን ተወዳጁት። ከኛ ጋር ጥሩ ጊዜ ስለነበራችሁ እጅግ እናመሰግናለን።